ሆድሽ ውስጥ ካለው ልጅ ኢቭን ከራሴም ትበልጥብኛለች። ለእሷ ስለ ምንም አደርጋለሁ። ምንም አብርሃምና ዲና በድጋሚ ተጣሉ። አብርሃም ለልጄ ስል የልጄን እናት ማርዳም መፈለግ አለብኝ፣ ፈልጌ ያገኛታለሁ። እስከማገኛት ድረስ ግን ፎቶዋ ቤት ውስጥ መሰቀል ይኖርበታል። ልጅ ሳቤላ ስትናፍቃት እናቷ ፎቶዋን እያወጣች የልጇን ናፍቆት የእናቷን ናፍቆት ማወጣት አለባት ባለ ጊዜ ማርዳ እኔ ተቀምጬ የቀድሞ ሚስትህን ልትፈልግ አትችልም፣ አልፈቅድልህም። እኔ ተቀምጬ የእሷ ፎቶም ሊሰቀል አይችልም። አንተም ስታስታውሳት ልጅ ክፍል እያየህ እንድትመለከታት ነው ብላ ከባድ ጥል ተነስቷል ማለት ነው። ዲና የእውነት ያረገዝኩ መስሏት እጅግ በጣም ደስ ብሏት ነበር። ግን ደግሞ እርግዝናዋ ውሸት እንደሆነ ማርኮን በነገራት ጊዜ ማርኮን ጋር ደግሞ በከባዱ ተጣልተዋል። ይህ እርግዝና የእውነት መሆን አለበት፣ አልበለዛ ጊዜው በረዘመ ቁጥር ወቅቱ በጨመረ ጊዜ ከአብርሃም ጋር ሌላ ጦርነት ይነሳል። እሱ አምርሯል። አሁንም ቢሆን ስለ ልጁ አብዝቶ እየተጨነቀ ነው ብላለች። ልዩ ከባድ ስተሰራች ልዩ የማርዳን ቃል ለማክበር ስትል እንግዲህ አብርሃምን እየደበቀችው ነው። ግን ደግሞ አብርሃም ስለ ማርዳ ለማወቅ ብሎ በጣም ብዙ ነገር። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንደተመለከትነው ሳቤላ ተከታታይ ድራማ ዲና እንግዲህ የእውነት እርጉዝ የሆነች መስሏት ውጤቱን በሰማች ጊዜ በጣም ተረብሻና ተጨናንቃ ነበር። አብርሃም እውነቱን ካወቀ ከዚህ ቤት ተዋርጄ ቅሌቴን ተከናንቤ እወጣለሁ የሚል ስጋት ነበረባት። ግን ደግሞ ማርኮን ዶክተሩን በልጁ አስፈራርቶ ውጤት እንዲቀየር ስላደረገ ዲና እጅግ በጣም ደስ ብሏት ስለነበረ የልጆቿን አባት ማርኮንን ለመክዳት አስባ ነበር። የእውነት እርጉዝ የሆንኩ መስሏት በቃ የአብርሃምን ልጅ በሆዴ ከያዝኩኝማ ማርኮን ምን ያደርግልኛል ባለሀብቱ አብርሃም እያለ የሚል ያሰበች ይመስላል። እና ማርኮን እየተለማመጣት ነበር። ታይ ችግሮቻችንን አብረን እንፍታ፣ እንተጋገዝ ባላት ጊዜ እኔ የራሴን ችግር እየፈታሁኝ ነው፣ የውጩን ችግር ደግሞ አንተ መፍታት አለብህ እንጂ ሁሉም ቦታ ላይ በጭራሽ ላግዝህ አልችልም ብለው ነበር። ይሄም ብቻ አይደለም፣ እኔ እናንተ እህትና ወንድም ነን። እህትና ወንድም እስከሆነ ድረስ ቤት ውስጥም ሆነ በውጩም ትክክለኛ እህትና ወንድም እስከምንመስል ድረስ ማስመሰል አለብህ ብለው ነበር። በዚህም ጊዜ አብርሃም አይ የሆነ ያሰብሽው ነገር አለ እንጂ በቀላልማ እኔ አንቺን አውቅሻለሁ፣ እንዲህ ሊሆን አይችልም፣ ምን እያሰብሽ ነው ብሏት ነበር። እሷ ምንም ያሰብኩት ነገር የለም፣ ብቻ ግን እንደዛ መሆን ስላለበት ነው አብርሃም እንዲያምነን የተቻለን ሁሉ መጣር አለብን። አብርሃም ከተጠራጠረ ከባድ ነው። አብርሃም አንዴ ከጠረጠረ እውነቱ ላይ ሳይደርስ አያቆምምና ማሳመን አለብን ብላለች። ግን ደግሞ እውነታው ማርኮን እንዳሰበው በቃ የእውነት ከአብርሃም ካረገዝኩለት ማርኮን እንተዋለሁ ላይ ያሰበች ትመስል ነበር። በዚህም የተነሳ ማርኮን እጅግ በጣም ተበሳጭቶባት ነበር። ሰሎሜም ማርዳ ወደዚህ እንደተመለሰችና ማርዳ ከመምጣቷ በፊት ሁሉንም ነገር መጨረስ እንዳለባቸው ከማርኮን ጋር እያወሩ ነበር። ማርዳ መንገድ ላይ ሰሎሜን አግኝታት ሰሎሜን አንቺ ለቤተሰቤን ለምን ልትቀርቢ እንደምቺ እኔ ጠንቅቄ ነው ማውቀውና ከቤተሰቤ ራቂ፣ ካልሆነ ግን የአባትና የእናትሽ ሀብት ንብረት ሳይቀር በስሜ እስከሆነ ድረስ የምትንቀሳቀሽበት መኪና፣ የምትኖሪበት ቤት እንዲሁም የምትዘባነኝበት ሀብት በሙሉ ልቀማሽ ይችላለሁ። ያ እንዳይሆን ከፈለግሽ ግን ከቤተሰብ ራቂ። አንቺ ለኔ ቤተሰብ በጭራሽ ሰላም ልትሰጫቸው የሚሆነ ነገር ፈልገሽ መሆን አለበት የቀረብሻቸው ብላ ነበር። ግን ደግሞ ሰሎሜ አብርሃምን ይቅርታ ጠይቀው ዘመድ እንደሆኑና ዝምድና ለመቀጠል እንደሆነ ወደዛ እየሄደች ያለችው ተናግራ ነበር። ግን ደግሞ ማርዳ በጭራሽ አላምናትም ብላት ነበር። አብርሃም ተጠራጥሮ ስለነበረ ለሰሎሜ ደውሎላት ነበር። ለሰሎሜ ደውሎላት ሰሎሜን አግኝቷት ስለ ማርዳ አድራሻዋን እንድትሰጠው አድርጎ ነበር። ቃልህን ጠብቅ፣ ቃልህን ጠብቅ፣ አንድ ላይ እናንተ እንድትሆኑ አልፈልግም፣ የምፈልገውን ነገር ሁሉ የምታረግልኝ ከሆነ አድራሻውን ሰጥሃለሁ ብለው ነበር። እሱም ቃሉን እንደሚጠብቅና የጠየቀችውን በሙሉ እንደሚያረግላት ተስማምቶ አድራሻ ሰጥተዋለች። ያም እንግዲህ ማርዳ እንጦጦ ትኖራለች የሚል ነበር። አብርሃም እኔም አንቺን ሰው ብዬ እውነቱን ካንቺ አገኛለሁ ብዬ በመጠየቄ ብሎ እጅግ በጣም ተናዶ ነበር። በሰሎሜም እጅግ በጣም ከፍቶት ነበር ማለት ነው። እናም እንግዲህ አብርሃም ያን የሰጠችውን አድራሻ ይዞ ወደ ቤት ተመልሷል። ማርኮንም በሌላ በኩል አግኝቷት እንግዲህ ማርዳ ወደ ቤት መመለስ እንደሌለባትና አብርሃም በጭራሽ ማወቅ እንደሌለበት ስለ ማርዳ ተነጋግረዋል።
ከሰሎሜ ጋር ማለት ነው። ሰሎሜ ማርዳ ከመቅደሟ በፊት እኛ ልንቀድም ይገባል እንጂ ማርዳ ላመነችበት ነገር ወደ ኋላ የምትል አይደለችም፣ ሁላችንም ያልቅልናል ብላ ስለ ማርዳ ጥንካሬና በአቋሟ የጸናች መሆኗን በተደጋጋሚ ለአብርሃም ነግረዋለች ማለት ነው። በዚህ ማርኮንም በቃ በጭራሽ መምጣት የለባትም እያለ ይህን የተፈጠረውን ችግር ወደ ቤት ሊነግራት ለዲና ሲገባ ዲና ግን እንደጠበቀው አልተቀበለችውም ነበር። ዲናና ማርኮን በር ላይ ሲገናኙ እንግዲህ ማርኮን ዲናን ችግር እንዴት ተፈጠረና መተጋገዝ እንዳለባቸው ጠይቋት ነበር። እሷ ደግሞ አይመለከተኝም፣ ያንተን ችግር በራስህ መንገድ ፍታ፣ እኔ የራሴን ችግር እያስተካከልኩና እየፈታሁ ነው ያለሁት ብላ ነበር። ዲና ደስተኛ የሆነች ትመስላለች። ዲና የእውነት እርጉዝ የሆንኩ እስከሚመስላት ድረስ እጅግ በጣም ደስተኛ ነበረች ማለት ነው። እናም ማርኮን ኧረ ተይ ዲና፣ ይሄ ከባድ ችግር ነው የተፈጠረው፣ ስለዚህ ይህን ችግር ተጋግዘን መፍታት ይኖርብናል ብሏት ነበር። ግን ደግሞ ችግሩን ራሱን ችሎ እንዲፈታ ነግረዋለች። አንተ የውጭውን ፍታ፣ እኔ የቤቱን ችግር እፈታለሁ ብለው ነበር። ማርኮንም እሺ እንደሱ ይሻላል፣ እንደዛ ነው የምታስቢው ብሏት ነበር። አው ብላ ጥላው ሄዳለች። ማርኮን ሚስቱ የልጆቹ እናት ልትከዳው እንደሆነ የተጠራጠረ ይመስላል። እናም እንግዲህ አብርሃምም ሰሎሜ የሰጠችውን አድራሻ ይዞ ወደ ቤት ሲመጣ እጅግ በጣም ተበሳጭቶ እንደነበረና ፊቱ ጥሩ ስሜት ላይ እንዳልሆነ ያስታውቅ ነበር። ልዩ ባገኘችው ጊዜ አብርሃም ጥሩ ስሜት ላይ አልነበረም ማለት ነው። ደህና ነው ሆይ አሞህ ነው ወይ ባለችው ጊዜ በዚህ ሰዓት ማንንም ምንም ማናገር አልፈልግም፣ ብቻ ግን ዶክተር ርብቃን እፈልጋለሁ፣ ጥሩ ስሜት እየተሰማኝ አይደለም ብሏት ነበር። ልዩም በወይዘሮ ርብቃ ላይ ያላት ጥርጣሬ እንግዲህ የሰማችው ነገር እውነት ስለመሰላት ሰው መስልሃለች፣ ማዲያን ሳይሆን እየገደለች ነው ያለችው ብላ እሷን እንዳያገኝ ፈልጋ ነበር። እሱ ደግሞ እኔ እየጠየቅኩሻለሁ ስለ ርብቃ ስለሆነ ስለ ርብቃ ብቻ ምላሽ ስጭኝ ብሎ ልዩን ተቆጥቷታል። ልዩም እሺ በቃ ብላ የድንጋጤዋን ዶክተር ርብቃ ቲራዙ ላይ እንደሆነች ነግረዋለች። አብርሃምም ዶክተር ርብቃ ጋር ሄዶ ከቲራዙ ላይ እያወሩ ሳለ እንግዲህ አብርሃም ጥሩ ስሜት ላይ እንዳልሆነ ተናግሯል። ግን ደግሞ ርብቃም ጥሩ ስሜት ላይ አልነበረችም። ያበደረቻት ጓደኛዋ በተደጋጋሚ እየደወለች ነው። ርብቃም ይሄንን 150 ሺህ ብር ማግኘት ስላልቻለች ስልክ ላለማንሳት ተገዳለች ማለት ነው። ይቅርታ ሳሮን እያለች ብቻዋን እየተብሰለሰለች ስልኩን ላለማንሳት ወስናለች። በዚህን ጊዜ አብርሃም ድንገት ሲደርስ የርብቃ ፊት ጥሩ ስላልነበረ በቃ ዶክተር ርብቃ አሁንም ብቻ ይመስላል መሰለኝ ማውራት ፈልጌ ነበር፣ ጥሩ ስሜት እየተሰማኝ አልነበረም፣ ግን ደግሞ አንቺ አሁን ልታግዥኝ የምችይበት ሰዓት ላይ አትመስኝም፣ አንቺም ጥሩ ስሜት ላይ አይደለሽም ብሏት ነበር። ግን ደግሞ ዶክተር ርብቃ ለሷ የሚሻላት ማውራቱ ስለሆነ ከሰው ጋር መነጋገር እንደምትፈልግ ተናግራለች። ለዛም እንግዲህ እንዲያናግራት ማውራት እንችላለን ብለው ነበር እና አብርሃም መተንፈስ እያቃተው እንደሆነ ሲነግራት አየር እንዲያስወጣና አየር ደግሞ በስራ እንዴት ማስወጣትና ማስገባት እንዳለበት ትንሽ የህይወት ልምድ ያካፍለዋለች ማለት ነው። ከዛም በኋላ አብርሃምን ይቅርታ የማይደብርህ ከሆነ በምን መንገድ እንዲህ ልትሆን እንደቻልክ ብትነግረኝ፣ ይህን ነገር ደግሞ ሁሌ እኔ ባልኖርም አንተ ልትጠቀምበት ትችላለህ ብለዋለች። አብርሃምም የተፈጠረውን ነገር አንድ በአንድ ነግሯታል ማለት ነው። ይህም የሆነው እንግዲህ የልጁን እናት አድራሻ ማግኘት ፈልጎ ልጁ ሳቤላ በእናቷ ናፍቆት እየተብሰለሰለች እንደሆነም ተናግሯል። ስለዚህ ልጄ እንደዚህ ስትጎዳ ማየት አልችልምና የልጄን እናት ፈልጌ ማግኘት አለብኝ፣ ልጄ ተጎዳችብኝ። ስለዚህ ለዛም እንግዲህ ሰሎሜን የማርዳን እህት አግኝቻት ነበር። ችግሩ ከየኔ እኮ ነው፣ በራሴ ነው ያዘንኩትም የተናደድኩትም። ሰሎሜ ለእኔ አድራሻ ትሰጠኛለች ብዬ እሷን መጠየቅ አልነበረብኝም፣ ግን ደግሞ እሷን አድራሻ ትሰጠኛለች ብዬ ይህን ሰጠችኝ ብሎ አድራሻውን ስጣት እንጦጦ ይል ነበር። ግን ይሄ ነገር የእውነቷን እንጦጦ ትኖር ይሆን እንዲህ ብሎ ግን ደግሞ በራሱ እየሳቀ ነበር። እሷን እኮ ማመን አልነበረብኝም እያለ አብርሃም ማለት ነው። እናም እንግዲህ ዶክተር ርብቃ ማድረግ ያለበትን እያንዳንዳቸውን ነገሮች አስረድተዋለች። ይህም የሆነው ምንድነው ሳቤላ እናቷን በአካል እስከምታገኛት ድረስ ስለ እናቷ በተለያዩ መንገዶች ማወቅ እንዳለባትና ሲጨንቃት ስለ እናቷን ማግኘት ስትፈልግ አንዳንድ ነገሮች ሲያስፈልጓት እናቷን ማስታወስ እንዲችልና በህሊናዋ ስላት ከእናቷ ጋር ያወራቻህል እንዲሰማት ናፍቆቷ እንድትወጣ የእናቷን ፎቶ እናቷን በፎቶም ቢሆን ማወቅ አለባት ብላለች ማለት ነው። እንግዲህ ሰላዩዋ ልዩም ምን ልትለው ትችላለች ብላ አብርሃምን ለመጠበቅ ከዚህ በኋላ ሁለተኛ አብርሃምን ላንቺ አልተወልሽም፣ እንዴት ጎጆ አልፈቅድም፣ ሰው መስለሽው እኮ ነው፣ እውነቱን ቢያቅ ኑሮ አቢ እያለች
ለማጣራት ተደብቃ ስታዳምጥ የነበረችው ልዩ ሚስጥሩን ሰምታለች። ይህም ምንድነው? ሳቤላ እናቷን በፎቶም ቢሆን ማወቅ አለባት። እናቷን በተለያዩ ነገሮች ማወቋ በተደጋጋሚ ስለ እናቷ ባህሪ ወይም ስለ እናቷ ሁኔታ መወራቱ ይሄ በጣም ብዙ ነገር ይጠቅማታል ብላ ዶክተር ርብቃል አብርሃም ስትነግረው እንግዲህ ለካ እንዲህም አለ እንዴ ብሎ ነበር እና በፎቶም በመረጃ በእያንዳንዱ ነገር እናቷን ቀድማ እንዲታገኛት የምታገኛት ያህል እንዲሰማት ማድረግ ይቻላል ብለው ነበር። እንደዚህ ይሄን እንኳን አስቤው አላውቅም ነበር። እንደዛ ይቻላል እንዴ? እንደዛማ ከሆነ ልጅን በቃ ፎቶውን በፍሬም አስቀምጣለሁ ሲል ሰምታ ስለነበረ ይሄ ነገር ደግሞ እንግዲህ ሳቤላ ከእናቷ ጋር በተደጋጋሚ እየተገናኘች ስለሆነ ፎቶውን ስታይ እናቷን ታውቃታለች ብላ ስለደነገጠች ስትሮጥ እንግዲህ ወደ ማርዲያ ጋር ሄዳለች ማለት ነው። ለማርዲያ ደውላላት ችግር እንዴት ተፈጠረ ስትነግራት ልዩ ማርዲያ እየተንቀጠቀጠች በጣም ተደናግጣ የዘወትር የሚገናኙበት ቦታ ላይ ጠብቃታለች። ይህም የሆነው ምንድነው እንግዲህ ማርዲያ አሁን ላይ ህመሟ እየተባባሰና ደግሞ አሟት ሐኪም ቤትም ስትሄድ የቀሯት ቀናቶች ውስን እንደሆኑም በድጋሚ ተነግሯታል። ማርዲያ አሁን ላይ ከጎኗ ሰው የሚያስፈልጋት ጊዜ ነው። ግን ደግሞ አደራን የቤተሰቤ አብርሃምም ሆነ ልጄ እንዲሰበሩብኝ በእኔ ሞት እንዲጎዱብኝ አልፈልግም። ይህን ያህል አመት የከፈልኩት ዋጋ እንዲከስር አልፈልግም ስላለቻት ልዩም ይሄን ነገር ደፍራ ማድረግ አልቻለችም። ግን ደግሞ ይሄን ነገር ልዩ ማርዲያ ማሸነፍ ነበረባት። ማርዲያ ሳታቅ ሁሉንም ነገር ለአብርሃም ነግራው አብርሃም ማርዲያን እንዲያግዛት ማድረግ ነበረባት። ግን ደግሞ ልዩ ይሄን ነገር ደፍራ ማድረግ አልቻለችም፣ የማርዲያን ቃል ለማክበር ማለት ነው። እናም እንግዲህ ችግር ተፈጥሯል ያልሽኝ ምንድነው ብላት ነበር። አብርሃም ፎቶሽን በፍሬም አድርጎ አስቀምጦታል። ወደ ቤተሰብሽ መሄድ አለብሽ፣ ልጅሽና ባልሽን ማግኘት አለብሽ፣ ከነሱ ጋር መኖር አለብሽ። አብርሃም ፎቶሽን ሰቅሎታል ብላት ነበር። ይሄ በጭራሽ መሆን የለበትም እርጅኝ ብላለች ማርዲያ። ልጄ ሳቤላ ይሄን ፎቶ ከማየቷ በፊት ፎቶውን አውርጂው፣ ስበሪው፣ የሆነ ነገር አድርጊው፣ የምትወጂኝ ከሆነ ይሄን ነገር አድርጊልኝ፣ እኔ ኑዛዜን አሁን ላንቺ ምሰጥሽ፣ ለማንም ሚስጥሬ እንዳትናገሪ፣ መቼም ቢሆን ተመልሼ እንደነበር ከሞትኩ በኋላም ቢሆን እንኳን ለማንም ሰው እንዳትናገሪ ብላ ቃል አስገብታታለች። ልዩ እያለቀሰችም ቢሆን የማርዲያን ቃል ለመጠበቅ ተገዳለች ማለት ነው። ግን ደግሞ ይሄን ነገር ማድረግ አልነበረባትም ልዩ። ምክንያቱም ማርዲያ አሁን ላይ ሰው ያስፈልጋታል ከጎኗ፣ ልጇም እና በእናቷ ናፍቆት እየተብሰለሰለች እንዲህ ከምትሆን ቢያንስ እናቷ የከፈለችላትን ዋጋ ልጅቷን ማወቅ ነበረባት። አብርሃምም ቢሆን ሚስቱ በምን ምክንያት ጥላው እንዲሄደች ሳያቅ እስከ ዛሬ ድረስ ፎቶዋን ወይም የሷን የሆኑ እቃዎችን በጥንቃቄ ቢያስቀምጣቸውም ግን ደግሞ በምን መንገድ ጥላው እንዲሄደች እንኳን አያውቅምና ግን ይሄን ነገር ሁሉ ለነሱ ብላ ዋጋ የከፈለችው ሚስቱን ማወቅ ነበረበት። ግን ደግሞ ይሄንን ልታረግ አልቻለችም ልዩ። አብርሃም ልጁን ከትምህርት ቤት ሲያመጣ እጅግ በጣም ደስ ብሎታል። ምክንያቱም የማርዲያን ፎቶ የልጁ ክፍል ውስጥ በትልቁ ፍሬም አሰርቶ አስቀምጦ ስለነበረ ከመሄዱ በፊት እንግዲህ ልዩና አብርሃም ተገናኝተው ነበር እዛ ክፍል ውስጥ። ልዩ በጣም ተደናግጣ ስለነበረ ምንድነው የድሮ ትውስታች ተነሳብሽ አይደል? ልጄ ዛሬ ሰርፕራይዝ አረጋታለሁ እያለ ደስተኛ ነበር አብርሃም። ልዩ ግን እየተንቀጠቀጠች ነበር። ያንን ፎቶም አንስታ አስቀምጣው ነበር። እናም እንግዲህ በስተመጨረሻም አብርሃም ልጁን ሳቤላን ከትምህርት ቤት ይዟት እየሳቁና እየተጫወቱ በደስታ ወደ ቤት እየመጡ ነበር። ቤት ከደረሱም በኋላ ለልጁ ሳቤላ ትልቅ ሰርፕራይዝ እንዳላት ነግሯት ነበር። ይሄ ሰርፕራይዝ ምንድነው ብላ ሳቤላን በጉጉት እየጠበቀች ነበር ማለት ነው። እንግዲህ ይሄ ሰርፕራይዝ ምንድነው? ሰርፕራይዙ ልዩ ነው። ከማንም ቢሰጥሽ በጉጉት የምትጠብቂው አይነት ነው ባላት ጊዜ ካንተ መሆኑ ለየት ያደርገዋል። አንተ ለኔ ምንም ነገር ብትሰጠኝ እንግዲህ ደስታውን አልችለውም እያለች ነበር ልጅ ሳቤላ። አብርሃምም ደስ ብሎት የልጁን አይን ሸፍኖ ወደ መኝታ ቤቷ በወሰዳት ጊዜ የሰቀለበት ቦታ ላይ አልነበረም። አብርሃም በጣም ደንግጧል። እዚያ ያልነበር የሰቀልኩት ብሎ ወዲያው ወደ ህሊና የመጣችለት ልዩ ነበረች። ምክንያቱም ልዩ እዛ ቦታ እንደነበረች ያውቅ ስለነበር ማለት ነው። እናም እንግዲህ ሳቤላ ምንድነው የገዛህልኝ ስጦታዬ ሰርፕራይዝ የት አለ እያለችው እየጠየቀችው ነበር። አብርሃም በልጁ ፊት አፍሯል ማለት ነው። እናም እንግዲህ ሮጦ ሲወጣ ያገኛትን ልዩን እየጠየቃት ነበር። ልዩን ፎቶውን ለምን አወረድሽው? ከለፍላፋ ማን አዘዘሽ? ማንም ሳያዘሽ እንድትቀትነክ ያለሽ ልጅ ክፍል የተቀመጠ ልጅን ስጦታ ሰርፕራይዝ እንደማረጋት ነግሬሻለሁ ብሏት ነበር። እንደሰበረችው ስትነግረውም እንግዲህ ስብርባሪውን እንድታሳየው ጠይቋታል። እሱንም አይታ ነበር። ፎቶውን ባለ ጊዜ ደግሞ ፎቶውን ቀዳዳው
ፎቶው ፍሬሙን ሲሰበር እንዴት ተሰባበረ ስትነግረው ሀሳቡ አልተዋጠለትም። ግን ደግሞ አብርሃም ሊመታት ለትንሽ ልዩ ተርፋለች ማለት ነው። ልዩም በጣም ተደናግጣለች። አብርሃምም እጁን ሰንዝሮ እንደምንም መልሶታል፣ እሷ ላይ መጨከን ስላልቻለ። ሳቤላም እንግዲህ የእናቷን ፎቶ ልታገኝ ሌላ ፍሬም ለማዘጋጀት እየተዘጋጀ ይገኛል። ልዩስ ስንቱን ፎቶ ደብቃ ወይ ቀዳ ተዘልቀው ይሆን? ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ